ደግሞ የኢትዮጵያን የባህር በር የማግኘት መብት እንደ ጥያቄም ሳያነሳው ያለፈበት ሁኔታ ነው ያለው። ይሄ የታሪክ ተጠያቂነት ያለበትና የተሳሳተ አካሄድ ነው የነበረው። ኢትዮጵያ ትልቅ ሀገር ናት። ከ1 ሚሊዮን ስኩዌር ኪሎ ሜትር በላይ ያላት ግዛት ክልል ያላት ሰፊ ሀገር ናት። ከ130 ሚሊዮን ያላነሰ ህዝብ የሚኖርባት ሀገር ናት። የተፈጥሮ ሀብት ያላት ሀገር ናት። በልማት እየፈጠነች ያለች ሀገር ናት። ኢኮኖሚዋ እያደገ ያለ ሀገር ነች እና እቺ ሀገር ወደብ ይገባታል። የማንም ወደብ ብቻ አይደለም፣ የባህር በር ይገባታል። ይሄ ጥቅሟ መከበር ይኖርበታል። ስለሆነም ይህን ጥያቄያችንን በማንሳታችን በርካታ ጫጫታዎች ናቸው አካባቢው ላይ የተፈጠሩት። እንዴት ኢትዮጵያ የባህር በር ጥያቄ ታነሳለች በሚል ከኤርትራ እስከ ግብጽ እስከ ሶማሊያ የተንቀሳቀሰበት ሁኔታ ነው የነበረው። ነጻነት ስንል የሀገሪቷ ብሔራዊ ክብር መጠበቅ ይኖርበታል። እንደ አንድ አገር ጸንታ መቆየት ይኖርባታል። ስለዚህ ይሄን ነጻነቷን ከማንኛውም ወራሪ ኃይል ተከላክሎ ለማቆየት ሰራዊት ይመሰረታል። ይሄ አንዱ ጉዳይ ነው። ሌላው ጉዳይ ደግሞ የህዝቡን ሉዓላዊነት የማስከበር ጉዳይ ነው። የህዝብ ሉዓላዊነት ስንል ህዝቡ በራሱ አገር ላይ የራሱን እድል በራስ የመወሰን መብቱ፣ ራሱን የማስተዳደር መብቱ ተከብሮ መቆየት ይኖርበታል። ከዚህ አንፃር ሰራዊት ሲደራጅ አንዱ ዓላማው የህዝብን ሉዓላዊነት የማስከበር ጉዳይ ነው። ሌላው አብሮ ተያይዞ ሊታይ ይችላል። ከላይኞቹ ነጥቦች ላይ ግን እንደዚሁ የሀገሪቷን ዳር ድንበር የማስከበር ጉዳይ ታሳቢ ይሆናል። አገሪቷ የራሷ የግዛት ክልል ይኖራታል። በዛ የግዛት ክልል ደረጃ ዳር ድንበሯ ተከብሮ መቆየት ይኖርበታል። ይህን ዓላማ ለማሳካት ነው የሚደራጀው። ሌላው ዓላማ ደግሞ ይሄም አብሮ ሊያያዝ የሚችል ጉዳይ ነው። እንግዲህ የውስጥ ችግር በሚያጋጥምበት ጊዜ በማንኛውም በየትኛውም ሀገር ከፖሊስ አቅም በላይ የሆነ ችግር ካለ ሰራዊት የውስጥ ሰላም የሀገሪቷን የውስጥ ሰላም ለማረጋገጥ ጣልቃ ይገባል። ይሄ በየትኛውም ዓለም የሚደረግ ነው። ስለዚህ እነዚህ መሰረታዊ ምክንያቶች ስላሉና የግድ አገር መከበር ስላለበት የሰራዊት የሚደራጅበት ዓላማ ነው። ከዚህ አኳያ እንግዲህ ገለልተኛ ነው ገለልተኛ አይደለም የሚባል ጥያቄዎች ብዙ ጊዜ ይነሳል። ገለልተኛ ነው ገለልተኛ አይደለም የሚባለው ጥያቄዎች የሚነሳው በፖለቲካዊ ልሂቃን አካባቢ ነው። እንግዲህ ተቋማት ሲገነቡ በተለይ በዲሞክራሲያዊ ስርዓት ነፃና ገለልተኛ ሆነው ይገነባሉ የሚል መሰረታዊ አስተሳሰብ አለ። አንድም ዲሞክራሲያዊ ስርዓት የተሟላ ነው ተብሎ ሊባል ከሆነ ነፃ የፍትህ ስርዓት፣ ነፃ የምርጫ ስርዓት፣ ነፃ የሚዲያ እና ነፃ እንደ መከላከያ የመሳሰሉ የሴኩሪቲ ተቋማት የመከላከልና የደህንነት ተቋማት ሲኖሩ ነው። እንግዲህ ኢትዮጵያም በዚሁ የዲሞክራሲያዊ ስርዓት ግንባታ ላይ ነው ያለችው። ስለዚህ አንዱ ገለልተኛ ሆኖ መገንባት ያለበት ተቋም መከላከያ ነው። ከዚህ አኳያ እኛም ልክ ስርዓቱ እየተገነባ ባለበት ሁኔታ እኛም ሰራዊታችንን እየገነባን ያለንበት ሂደት ነው ያለው። ይሄ ገለልተኛ ማለት ግን ምን ማለት ነው? ልሂቃኑ ሲያነሱት ከምን አንጻር ነው የሚያነሱት? የኢትዮጵያ ፖለቲካ ልሂቃን ገለልተኛ ብለው ሲያነሱ እኛ ህዝብ የመረጠውን መንግስት ቢሆን በኃይል ስንንቀሳቀስ እናንተ ዝም ብላችሁ ተመልከቱ፣ መከላከያ ዝም ብሎ ነው ማየት ያለበት ከሚል አንጻር ነው የሚያነሱት። ይሄ በመሰረቱ ኢቭን እነዚህ የዳበረ ዲሞክራሲ ገነባን የሚሉ የምዕራብ ሀገሮች ሳይቀሩ ሰራዊቱ ህዝቡ ውስጣዊ ችግር ውስጥ ገብቶ አገሪቷ በምትናጥበት ጊዜ ዝም ብለው አይ ገለልተኛ ነህና ተቀመጥ የሚሉበት ሁኔታ አይታይም። በየትም ሀገር ይሄ ተደርጎም አያውቅም። ስለሆነም ታሳቢ የሚደረገው ነገር ፖለቲካ ፓርቲዎች በነፃ ተወዳድረው ገለልተኛ ሲባል መከላከያ ጣልቃ ሳይገባ የትኛውንም የፖለቲካ ፓርቲ ሳይደግፍ አንዱን ወደ ስልጣን ሳያመጣ የመጣውንም ሳያወርድ ለማስቀጠል ፕሮሰሱ በዛ ሂደት እንዲሄድ ለማድረግ ገለልተኝነቱን ጠብቆ ይቀጥላል ማለት እንጂ ወደ አመጽ ሲገባና ስርዓት አልበኝነት ሲነግስ የህዝብ ሰላም ሲናጋ የህዝብ ንብረት ሲወድም አገር ስትታመስ ቁጭ ብሎ ያያል ማለት አይደለም።
ስለዚህ አጠቃቀሙ ላይ የቃሉ አጠቃቀም ላይ በተዛባ ሁኔታ የኛ የፖለቲካ ኤሊቶች የኛ የፖለቲካ ልሂቃን ሊጠቀሙበት ይፈልጋሉ። ስለሆነም ህገ መንግስታዊ ስርዓቱ አለ። ሰራዊቱ የተደራጀው ህገ መንግስታዊ ስርዓቱን ለመጠበቅ ነው። ስለዚህ ህገ መንግስታዊ ስርዓቱ ደግሞ የሚፈቅደው አካሄድ አለ። አካሄዱ ማንኛውም የፖለቲካ ድርጅት ወደ ስልጣን የሚመጣው በምርጫ ነው ይላል። ስለዚህ በምርጫ ያሸነፈው ኃይል አገሪቱን መንግስት ሆኖ ለማስተዳደር መብት ይኖረዋል። በዛ ጊዜ ደግሞ እንደ መከላከያ ያለው ተቋምም በመንግስት ታዘዛል። ስለዚህ መንግስት የሚሰጠውን ግዳጅ ይፈጽማል። ይሄ ነው መሰረታዊ አስተሳሰቡ። አለበለዚያ በምርጫ ሳይሳካልህ ከቀረህ ወይም ደግሞ የምርጫው ሂደት አልጣመኝም ባልክ ቁጥር እኔን ወደ ስልጣን አላመጣም ባልክ ቁጥር ኃይል እያደራጀ በትጥቅ አማራጭነት ወደ ስልጣን የሚመጣ እንቅስቃሴ ካለ ይሄ እንደ ኢትዮጵያ ላለ ሀገር ለማንም ሀገር ቢሆን የሚበጅ አካሄድ ስላልሆነ የህዝብን ህይወት የወጣቱን ህይወት የሚቀጥፍ ንብረት የሚያወድም አገሪቷን እንደገና ከእድገት ወደ ኋላ የሚመልስ በድህነታችን ላይ ድህነት የሚጨምርልን የጦርነት አባዜ ውስጥ የሚያስገባን አካሄድ ስለሆነ መከላከያ ይሄንን መቆጣጠር ይኖርበታል። ስለዚህም መንግስት የሚሰጠውን ትዕዛዝ ይፈጽማል። ይሄ ማለት ለመንግስት ብቻ አገልጋይ የሆነ የህዝብ ግን አገልጋይ ያልሆነ ተደርጎ ሊወሰድ የሚገባው አካሄድ አስተሳሰብ አይደለም። ህዝብ የመረጠው መንግስት እስከሆነ ድረስ የሚታዘዘው ለህዝብ ነው ማለት ነው። ህዝብ ያልመረጠው መንግስት ከሆነ ሌላ ጉዳይ ነው። ስለሆነም ህገ መንግስታዊ ስርዓቱ ይከበር ሲባል ህዝብ የመረጠው መንግስት ህዝብን ያስተዳድር ማለት ነው። ህዝብ በመረጠው መንገድ ይተዳደር ማለት ነው። ዲሞክራሲያዊ አስተዳደሩ ላይ ወይም አሰራሩ ላይ ችግሮች ካሉ መፈታት ያለባቸው በፖለቲካዊ መንገድ ነው። ፖለቲከኞቹ የፖለቲካ ልሂቃኑ በተመቻቸላቸው ወይም ራሳቸው በሚያመቻቹት መድረክ ፖለቲካ ችግራቸውን ሊፈቱ ይችላሉ። ከዛ ባለፈ ግን ወደ ህዝብ አስገብተው በራሳቸው የፖለቲካ አጀንዳ ወጣቱን እያነሳሱ አሁን እንደሚደረገው በተለያየ ቦታ የታጠቀ ቡድን እያንቀሳቀሱ ፌዴራላዊ ስርዓቱን ወይ መንግስታዊ ስርዓቱን ህገ መንግስታዊ ስርዓቱን ለማፍረስ እና የህዝቡን ሰላም ለማናጋት የሚያደርጉት እንቅስቃሴ ካለ ይሄ ህይወት ይቀጥፋል፣ ንብረት ያወድማል፣ አይበጅም። ስለሆነም እዚህ ጋር ገለልተኛ የሚባል አስተሳሰብ አይሰራም። ኦኬ፣ በዚህ አካሄድ ሰራዊቱ ገለልተኛ ይሁን ቢባል የሚፈጠረው ነገር ምንድነው? ይውጣ እስቲ ትጥቅ ትግል ወይም ደግሞ የታጠቀ አመጽ የሚካሄድበት አካባቢ ለስልጣን የሚደረግ ትግል ነው። ዞሮ ዞሮ ያንን ከዛ አካባቢ ሰራዊቱ ለቆ ይውጣ ገለልተኛ ይሁን ቢባል የሚፈጠረው ምንድነው? ልክ ሌላዎቹ አካባቢዎች እንደምናየው ነው። ትምህርት ቤቶች አይሰሩም፣ ሆስፒታሎች እንዲወድሙ ይደረጋል። ያ የታጠቀ ቡድን ራሱን ኃይል ነው መመገብና ማኖር ያለበት። ስለዚህም የልማት ተቋሞችን ያፈርሳል፣ ባንኮችን ይዘርፋል፣ ለራሱ መጠቀሚያ ያደርጋቸዋል፣ መንገዶችን ይዘጋል። ከዛ በኋላ ህዝቡ እንዲጎዳ ያደርጋል። ስለዚህ በድህነታችን ላይ የበለጠ ቁስል እየፈጠረ ችግራችን እንዲባባስ ወደ ልማት እንዳንገባ እና ሰላማችን ጠቅላላው እንዲናጋ ህዝቡ እንዲጎሳቆል ያደርጋል። ይህንን የሚፈቅድ ያለ አይመስለኝም። ህዝቡም ይሄን አይፈልግም። በተደጋጋሚም እየገለጸ ያለው ህዝቡ ይሄንን ነው። ስለሆነም በዚህ ጉዳይ ላይ ገለልተኛ መሆን ማለት ተቀመጥና ሀገር ይንደድ ከሆነ ይሄ ማንም የሚወስንበት ወይም የሚመረጥ ማካሄድ አይደለም። መንግስትም የተመረጠው ወይም ደግሞ ኃላፊነት ያለበት ስርዓት አልበኝነትን ለማስፈን አይደለም፣ ህግን ለማስከበር ነው። ስለሆነም ህግን ከሚያስከብሩ ተቋማት ደግሞ አንዱ መከላከያ ስለሆነ በዚህ መልክ ነው ወደ ግዳጅ እየገባን እየተሰማራን ያለ ነውና ገለልተኝነት የሚለው አስተሳሰብ በዚህ መልኩ መስተካከል ያለበት ይመስለኛል። የኢትዮጵያ ሰራዊት በተለይም ጦር ሰራዊቱ በመደበኛ ሆኖ ከተመሰረተ 117 ዓመታት ተቆጥረዋል። በእነዚህ 117 ዓመታት የውጭ ወረራን ጨምሮ የሀገር ውስጥ ሰላምን ለማረጋገጥ በርካታ ዋጋዎች ተከፍለዋል። በተለያዩ ስርዓቶች ውስጥም ሆኖ ቢሆን ስርዓቶቹ ሲወድቁ ግን ኢትዮጵያን ማስቀጠል ደግሞ ተችሏል። እውነታው የሆነው ሳለ የኢትዮጵያ ወታደርን ምናልባትም ከኋላ ጀምሮ የኃይለ ሥላሴ ሰራዊት፣ የደርግ ሰራዊት፣ ትናንት የኢህአዴግ ሰራዊት፣ ዛሬ ደግሞ የብልጽግና ሰራዊት እየተባሉ የሚመጡ ነገሮች አሉና እንደዚህ ላይ አንድ ነገር ቢሉኝ ደስ ይለኛል። ጀነራል ምን ይላሉ? እንግዲህ ውትድርና በጣም
ከባድ መስዋዕትነት የሚጠይቅ ተግባር ነው። አገር ችግር ላይ ሲወድቅ ሲጠራ የሚመጣ ወጣት ከሁሉም አይነት ወጣት ጋር አንድ ተደርጎ የሚወሰድ አይደለም። ያ ወጣት ሲሰለፍ ወደ መከላከያ መጥቶ አገሩን ሊከላከል ሲወስን ብቁ ዜጋ ነኝ፣ ህዝቤን መከላከል አለብኝ፣ አገሬን ማዳን አለብኝ ብሎ የሚመጣ ነው። ያ ወጣት ከመጣ በኋላ ደግሞ ውትድርና ሙያ ስልጠና ተሰጥቶት ይሰማራል። በተሰጠው ግዳጅ ተልዕኮ መሰረትም አገልግሎት ይሰጣል። በዛ ሂደት መቁሰል አለ፣ መሞት አለ፣ ድካም አለ። ቀላል ተግባር አይደለም። ዛሬም ሰራዊታችን በዚሁ መልክ ነው እየተንቀሳቀሰ ያለው። ከዚህ በፊትም የነበረው ሰራዊታችን በዛው መልክ ነው እየተንቀሳቀሰ የነበረው። ይህንን የመሰለ ከአንድ ብቁ ዜጋ ከአንድ የሚያኮራ ዜጋ የሚጠበቅ የአካል ድካም ላብ ብቻ ሳይሆን ደምን የመስጠት አካልን የማጉደል ህይወትን የመስጠት ተግባር በጣም ሊወደስ የሚገባው ተግባር ነው። ከዜጋ መሃል የተከበረ ዜጋ የሚያደርገው ነው። ሁሉም የሚያደርገው አይደለም ተደርጎ መወሰድ ያለበት። በዚህ ሂደት የኢትዮጵያን ሰላም ለማስጠበቅ ግዛት አንድነቷን ለማስከበር ዳር ድንበሯን ለመጠበቅ በተለያየ ጊዜ ሰራዊቱ ከተቋቋመበት ዘመን ጀምሮ በዚህ ውጣ ውረዶች ውስጥ አልፏል። ከመጀመሪያው ጀምሮ ጣሊያን ወራሪ ገና ሰራዊቱ እየተመሰረተ እየጠነከረ ባለበት ሰዓት ጣሊያን ኢትዮጵያን ቅኝ ግዛት ለማድረግ በወረረች ሰዓትም ወጥቶ ተፋልሟል። መስዋዕትነትን ከፍሏል። ነገሮች በመደበኛ ውጊያ ልሳካ ሲሉ ደግሞ ኢቨን በሽምቅ ውጊያ ተሰማርቶ አገሩን ተከላክሏል። ህዝብን አሰልፏል። ሞቷል፣ ቆስሏል፣ ወጥቷል፣ ወርዷል። ብዙ መስዋዕትነት ከፍሏል። ከዛ በኋላም በአገር ውስጥ በነበሩ ችግሮችም እየተሰማራ የህዝብን ሰላም ህግን እያስከበረ ቆይቷል። የዚያድ ባሬ ወራሪ ጦር ኢትዮጵያን በወረረ ሰዓትም ዳር ድንበሩን ተከላክሏል። የዛን ጊዜ የተከላከለው ደርግን ለማዳን አይደለም፣ ወይም ለደርግ ለመስራት አይደለም። ኤርትራ ውስጥ በተደረገ ውጊያ የኢትዮጵያን አንድነት ከማስጠበቅ አንጻር በ10 ሺዎች ወጣቶች የኢትዮጵያ ልጆች ወጥተው የህይወት መስዋዕትነት ከፍለዋል። አካላቸው ጎሏል። ይህን ያደረጉት የህዝብን የሀገርን አንድነት ለመጠበቅ የኢትዮጵያን ብሔራዊ ጥቅም ለማስከበር እንጂ የደርግን ጥቅም ለማስከበር በሚል አይደለም። እና በርካታ ምሳሌዎችን ማንሳት ይቻላል። ዛሬ ሰራዊቱ እያደረገ ያለው ተጋድሎም የአንድ ፓርቲ አገልጋይ ለመሆን አይደለም። የህዝብን ሰላም ለማስከበር፣ የህዝብን አንድነት ለመጠበቅ፣ የሀገር ዳር ድንበር ለመጠበቅ ከውስጥም ከውጭም ዛሬም ቢሆን ከውስጥ የሚነሱም ኃይሎች አሉ። በተለያየ መንገድ የውጭ ድጋፍ ይኖራቸው አይኖራቸውም፣ ትክክለኛ ዓላማ የያዙም አያዙም፣ ግን የሚደረጉ እንቅስቃሴዎች አሉ። ይሄ ህዝቡ በሰላም ወጥቶ እንዲገባ፣ የልማት እንቅስቃሴው እንዳይደናቀፍ፣ ኑሮው እንዲስተካከል እና ይሄንን ከማስከበር አንጻር ሰላም ከማምጣት አንጻር ዛሬም ሰራዊቱ እየከፈለ ነው ያለው። ይሄን የሚከፍለው ያለው ለአንድ ፓርቲ ወይም ለአንድ ግለሰብ ተብሎ አይደለም፣ ለኢትዮጵያ ተብሎ ነው። ሰራዊት ሲመለመልም ጀምሮ ሲሰለጥንም ሲገነባም ዋና ዓላማው ህዝብን አገርን ማዕከል አድርጎ ነው የሚገነባው። ህዝብ የመረጠው መንግስት በሚያሰማራው በሚሰጠው ተልዕኮ ይሰማራል፣ ግዳጁን ይወጣል። ማዕከል አድርጎ ግን ሁልጊዜ የሚሰራው አገርን፣ ህዝብን በተሳሳተ አካሄድ ሰራዊታችንም ከዚህ በፊትም ጀምሮ አንዴ የፊውዳል ስርዓት ሰራዊት ነው፣ አንዴ ደርግ ሰራዊት ነው፣ አንዴ እዚህኛው ሰራዊት ነው፣ የዛኛው ነው እያሉ ስም የማጥፋት አካሄድ ዞሮ ዞሮ የራሳቸውን የፖለቲካ ዓላማ ለማሳካት ሰራዊቱን በማጠልሸት ሰራዊቱን ከህዝብ እንዲነጠል በማድረግ በዛ አማካይነት የራሳቸውን የፖለቲካ ዓላማ ለማሳካት የሚሄዱ ልሂቃን የሚለጥፉት ስም እንጂ የኢትዮጵያ ሰራዊት ከጥንት ጀምሮ እስካሁን ድረስም እየተዋደቀ ያለው እቺን ኢትዮጵያ የምትባል ሀገር ለማስቀጠል ነው፣ የህዝቧን ሰላም ለማስከበር ነው። እኔ ከዚህ አንጻር ነው ማየውና እነዚህ አሉባልታዎችና ስም ማጥፋቶች በአሁኑ ጊዜ መልክ እየያዙ ነው። ቀደም ሲል ኢህአዴግ ስልጣን በያዘበት ወቅት የደርግ ሰራዊት እያለ የማግለል አካሄድ ነበር የነበረው። አሁን ግን ያ ተስተካክሎ
የኢትዮጵያ ሰራዊት ተብሏል። ከመጀመሪያው እስከ መጨረሻ ታሪኩ እንዲያያዝ እስካሁን ባለው ደረጃ ድረስ ታሪኩ እንዲያያዝ ተደርጎ የኢትዮጵያ ሰራዊት ታሪክ ነው እንጂ አሁን ያለው የዚህኛው መንግስት የዛኛው መንግስት ታሪክ እየተባለ የሚጠራበት ሁኔታ የለም። ይሄ አስተሳሰብ ህዝቡ ውስጥም በስፋት እየገባ ነው። ህዝቡም ሰራዊቱ ለዘመናት የከፈለውን መስዋዕትነት እየተረዳውና እየተገነዘበው የሄደበት ሁኔታ ነው ያለው። ስለዚህ ይሄንኑ አጠናክረን መቀጠል ነው ለህዝባችንም ለሀገራችንም ይበጀው። በዚህ እያሉ ለአገር ታሪክ ሰርተው ያለፉ ወጣቶችን የተዋደቁትን ደማቸውን ያፈሰሱ አጥንታቸውን የከሰከሱ ወጣቶችን ከሆነ ስርዓት ጋር ወይም ከሆነ መንግስት ጋር ከሆነ ግለሰብ ጋር እየለጠፉ የማጥቆር አካሄድ ለወደፊቱም አይበጀንም አይጠቅመንም። ከዚህ ተምረን ሰራዊታችን የኢትዮጵያ ሰራዊት መሆኑን ይዘንና አጠናክረን መሄድ ያለብን ይመስለኛል። ወደ ሪፎርሙ ልመጣ ነው ጀነራል። በተቋማችን ዘርፈ ብዙ የሪፎርም ተግባራት እየተተገበሩ እንደሚገኙና እነሱም ውጤቶች እንደተመዘገቡባቸው ተደጋግሞ ይገለጻልና ወታደራዊ ፕሮፌሽናሊዝም በእኛ ተቋም እንዴት ተተገበረ? ተጨባጭ ማሳያዎቹስ ምንድናቸው ማለት እንችላለን? ፕሮፌሽናል ወታደር እንፈጥራለን ስንል በሪፎርሙ የሚያስቀምጥ ነው ውትድርናው ሙያው የሆነ ተቋም እንፈጥራለን ማለታችን ነው። ውትድርና ሙያ ነው። ውትድርና ሳይንስ ነው፣ ጥበብ ነው። እንደማንኛውም ሳይንስ ህግጋት ያሉት ነው። በህግ የሚመራ ነው። ተኩስም ቢሆን በህግ ነው የሚመራው። ሰውም ቢሆን ሰው ኃይልም ቢሆን በህግ ነው የሚመራው። ስለሆነም ህግ አለው። እንዴት ታሰማራዋለህ የሚለው ነገር ሳይንስ አለው። ልክ እንደማንኛውም ማህበራዊ ሳይንስ ወይም የተፈጥሮ ሳይንስ ህግጋትን ጠብቆ የሚከናወን ተግባር ነው። ከዚህ አንፃር በሌላ በኩል ደግሞ ጥበብ አለው። አተገባበሩ ልምድን ይጠይቃል፣ ፈጠራን ይጠይቃል። ሰው ስለተሰበሰበ ብቻ መተኮስ ስለቻለ ብቻ ወስዶ አይማገድም። ስለሆነም የራሱ ጥበብ አለው። ስለሆነም ውትድርና ሳይንስም ነው ጥበብም ነው። ከዚህ አንፃር መታየት ይኖርበታል። እንግዲህ በእኛ ሂደት እኛ ፕሮፌሽናል እናደርጋለን ስንል አንዱ ወታደራችን ከዘመኑ ትጥቅ ጋራ የተላመደ ወታደራዊ ቁመናው የተስተካከለ ዘመናዊ ትጥቅ የታጠቀ አስተሳሰቡም አገራዊ የሆነ አርገን እንገነባዋለን ማለታችን ነው። ዘመን ከሚጠይቀው ሳይንስ እና የቴክኖሎጂ እድገት አንፃር ሲታይ ጊዜው የዲጂታል ዘመን ነው። ዛሬ የምንታጠቃቸው ትጥቆች በአብዛኛው በዚሁ ቴክኖሎጂ ላይ የተመሰረቱ ናቸው። ስለሆነም ይሄን የሚረዳ ይሄን የሚገነዘብ እነዚህን ዘመናዊ ቴክኖሎጂዎች የሚጠቀም ሰራዊት ነው መገንባት ያለብን። ስለዚህ በእውቀቱም የተሻሻለ በትምህርት ደረጃውም ላቅ ያለ መሆን ይገባዋል። ይሄን ከማድረግ አንፃር እንግዲህ የተለያዩ ተቋማቶች አሁን ተጠናክረው እንዲቀጥሉ የተደረገበት ሁኔታ ነው ያለው። ከምልምል ስልጠና ጀምሮ ከሲቪሉ ህብረተሰብ ወጣቱን መልምለን ከምናሰለጥንበት ተቋማት ጀምሮ እጩ መኮንኖችን የምናሰለጥንበት እና መኮንን የምናደርግበት መኮንኖችን በየደረጃው የምናሳድግበት ተቋሞች ፈጥረን ወይም እነዛን አጠናክረን በአሁኑ ዘመን ከዘመኑ ሳይንስና ቴክኖሎጂ ጋር እንዲጣጣሙ አድርገን እያሳደግናቸው ነው ያለነው። ዛሬ እጩ መኮንኖቻችን ከትምህርት ቤት የምንመለምላቸው የሁለተኛ ደረጃ መልቀቂያ ፈተናን ያለፉ ለ3 እና ለ4 ዓመታት በአካዳሚ ውስጥ አስገብተን አሰልጥነን በአንድ በኩል ሻምበል አዛዥነትን ደረጃ አሰልጥነው እስከ 150 ሰው መምራት በሚችሉበት አቅም ምክትል መቶ አለቃ ሆነው እንዲወጡ እናደርጋለን። ከዛ ባሻገር ደግሞ የመጀመሪያ ዲግሪ እንዲያገኙ በአካዳሚክ ትምህርታቸውን ብቃት እንዲኖራቸው ከዘመኑ ሳይንስ እድገት ጋራ ተጣጥመው እንዲወጡ አድርገን ነው የምናሰለጥናቸው። ስለሆነም ሙያውን በደንብ የተካኑ ወጣቶችን ወደ ሰራዊታችን እየቀላቀልን ነው ያለነው። ይሄ እንግዲህ ሰራዊቱን ፕሮፌሽናል ከማድረግ ሙያተኛ ከማድረግ አንፃር አንድ ትልቅ ቦታ የሚይዝ ነው። በዚህ ደረጃ ብቻ አይደለም የሚቆመው ስልጠናችን። ኮንን ሆኖም ክትል መቶ አለቃ ሆኖም ወደ ሰራዊት ገብቶ ተመድቦ የተወሰነ አገልግሎት ከሰጠ በኋላ ወደ ሻምበል ማዕረግ አካባቢ ሲደርስ የመስመራዊ መኮንን ስልጠና ውስጥ ገብቶ በዛ ደረጃ ማግኘት ያለበትን እውቀት በተለይ እስከ ሻለቃ መምራት ድረስ
ይሄ 600 700 ሰው የመምራት አቅም እንዲፈጥር እናደርገዋለን። ከዛ አልፎ በኋላም ወደ ስታፍ ኮሌጅ ሻለቃ ሌተና ኮሎኔል ሲደርስ ወደ ስታፍ ኮሌጅ እንዲገባ እናደርጋለን። በዛ ሂደትም እንደየሰው ዝንባሌ ሁለተኛ ዲግሪውን ማስተርስ ዲግሪ እንዲይዝም እናደርጋለን በአካዳሚክ ብቃቱ። በሌላ በኩል ደግሞ በወታደራዊ ሙያው ክፍለ ጦር መምራት የሚያስችለው እስከ 10,000 ሰው ማስተዳደር፣ ማዋጋት፣ መምራት የሚያስችለው ዕውቀትና ችሎታ እንዲይዝ እና እንዲወጣ እናደርገዋለን። ከዛ ባለፈ ደግሞ ወር ኮሌጅ አለን። በዛ ደረጃ ለጀነራልነት ቢታጩና ጀነራል የሆኑ መኮንኖች ሲኒየር መኮንኖች የሚገቡበት ተቋም ነው። ይሄም በወታደራዊ ትምህርት ደረጃ በኮርና በአርሚ አዛዥነት ደረጃ እዝ የምንለው በዛ ደረጃ ሰልጥነው እንዲወጡ እናደርጋለን። ኮር ስንል እስከ 3 እና 4 ክፍለ ጦር የሚመራ ኃይል ማለት ነው። 30 እና 40 ሺህ የሰው ኃይል የሚያስተዳድር ተቋም ማለት ነው። ከዛም አልፎ ደግሞ በአርሚ ደረጃ ስናስበው 3 እና 4 ኮር የሚይዝ ነው እዝ ብለን የምንጠራው። ይሄ ደግሞ ከ100 ሺህ ሰራዊት በላይ የሚያንቀሳቅስ ነው። በዚህ ደረጃ የሚመሩ ከፍተኛ አመራሮችን ነው የምናመርተው። ስለዚህ ይሄ ሁሉ ፕሮፌሽናሊዝሙን ጠብቆ ውትድርናውን ሙያ አድርጎ በእውቀቱ ከትንሽ ዩኒት ጀምሮ ከትንሽ ሰራዊት አካል ጀምሮ እስከ ሰፊ በ100 ሺህ የሚቆጠር ሰራዊት የማሰማራት ችሎታ የሚያስይዝ ዕውቀትና ክህሎት ነው እየሰጠ ነው የምንሄደው። ይሄ እንግዲህ በስራ ልምድም በትምህርትም እየዳበረ የሚሄድ ጉዳይ ነው የሚሆነው እና ስለ ፕሮፌሽናሊዝም ስናወራ በዚህ ሂደት ውስጥ እናወጣዋለን ማለታችን ነው። በሌላ በኩል በአስተሳሰብ ደረጃ ቀደም ሲል ከነበረው በተለይ በኢህአዴግ ዘመን ከነበረው አስተሳሰብም አሁን በሪፎርሙ ሰራዊቱ እንዲወጣ የተደረገበት ሁኔታ ነው ያለው። ቀደም ብሎ የአንድ ብሔር አይነት አስተሳሰብ ወይም ደግሞ የራሱ ብሔር አይነት አንጋሽ አይነት አስተሳሰብ ይዞ ይገነባ የነበረበትን አካሄድ ዛሬ ግን ኢትዮጵያዊ ነህ፣ ብሔር የለህም፣ አንተ የቆምከው ለሁሉም ኢትዮጵያዊ በእኩልነት ሰላሙን እንድታስጠብቅ ነው፣ ማንም ከማንም ለይተህ የማታይበት አስተሳሰብ ይዘህ ነው የምትንቀሳቀሰው በሚል እየተገነባ ያለበት አይነት አካሄድ ነው ያለው። እንግዲህ ይሄ አንድ በኩል ኢትዮጵያዊነትን ከፍ አድርገን በውስጡ አንድነቱን አጠናክሮ ከየትኛውም ብሔር ይምጣ ከየትም ይምጣ ግን በአንድነት ግዳጁን ተልኮ እንዲፈጽም የምናደርግበት አካሄድ ነው። ይሄ አንድነቱን የማምጣትና የመፍጠር እና ከመጣበት ብሔር እንዳያስብ የማድረግ አካሄድ ዝም ብሎ በንግግር ደረጃ ብቻ ሳይሆን በተልእኮም አብሮ የሚሰማራበት አንዱ ሲወድቅ ሌላው የሚያነሳበት ስለሆነም ተባብሮ የሚኖርበት እና የህዝቦችን መስተጋብር ይበልጥ የምናቀናጅበትና የምናሳድግበት አካሄድ ነው። ስለሆነም ስለ ፕሮፌሽናል ወታደር ስናነሳ ከዚህ አንፃር ሲመለመል ብቻ ኮታ ይሰጠዋል እንጂ ሲያድግ በቀጣይነት ግን እንደየ ሜሪቱ እንደየ አቅሙ የሚሮጥበት ሁኔታ የመፍጠር አካሄድ ነው ለመከተል እየሞከርን ያለ ነው። በዚህ አንፃር መመሪያዎች በአሁኑ ጊዜ ተዘጋጅተው አልቀዋል። ምልምሎች ሲመለመሉ ከሁሉም ኢትዮጵያ አካባቢዎች ያለ አድሎ ለሁሉም እኩል ኮታ ተሰጥቶ በሚመጡ መመዘኛዎች መሰረት ይመለመላል። ከዛ በኋላ ግን እድገቱን የሚወስነው የራሱ እንቅስቃሴ ነው፣ የራሱ አካሄድ ነው። በሜሪቱ ነው እያደገ እንዲሄድ የምናደርገው። ለዚህ የተመቻቸ ሁኔታ ፈጥረናል። ፕሮፌሽናሊዝሙን በስልጠና በትምህርትም በአካሄድም አስተማማኝ ወይም ደግሞ ዘላቂ ሰላምን ከማረጋገጥና የጋራ ተጠቃሚነትን እውን ከማድረግ አንፃር ፋይዳው ምንድን ነው ይላሉ? እንግዲህ ባለፉት ጊዜያት ኢትዮጵያ ሶማሊያ አካባቢ የተፈጠረ ያለውን ነገር ከራሷ ብሔራዊ ጥቅም አንፃር አይታ ጎረቤቶቻችንም ሰላም ሲያገኙ እኛም ሰላም እንደምናገኝ በማመን እዛ አካባቢ የተፈጠረ ያለውን አሸባሪነት ለመቆጣጠር
እና የጸና መንግስት ሶማሊያ ውስጥ እንዲኖር የበኩሏን አስተዋጽኦ ስታደርግ ቆይታለች። ከፍተኛ መስዋዕትነትም ከፍለናል። በዚህም ከዛ የተነሱ ኢትዮጵያን ሊያምሱ የሚፈልጉ አሸባሪ ኃይሎች በዚያ አካባቢ ላይ በቁጥጥር ስር እንዲውሉ እና እንዲመቱ እየተደረገ የህዝባችንን የሀገራችንን ሰላም ስናስጠብቅ ቆይተናል። የጎረቤቶቻችንም ሰላም እንዳይታወክ አድርገናል። በዚህ ሂደት ኢትዮጵያ እንግዲህ ለረጅም ጊዜያት የተንከባለሉ ጥያቄዎችን በአሁኑ ወቅት ወደፊት አምጥታለች። መንግስታችን ኢትዮጵያ የባህር በር ያስፈልጋታል የሚል ጥያቄ አንስቷል። በመሰረቱ ይሄ የባህር በር ጥያቄ ከኢትዮጵያ ተለይቶ የቆየ ጥያቄ አይደለም። በንጉሱ ዘመንም ኤርትራን ወደ ኢትዮጵያ ለመመለስ ከጣሊያን ቅኝ ግዛት ስር ወጥታ በኢትዮጵያ አስተዳደር የግዛት ክልል ውስጥ እንድትገባ የተደረገበትም አንዱ መሰረታዊ ምክንያት የኢትዮጵያ የባህር በር ጥያቄን እንደሚመልስ ታምኖበት ነው። በዚህ በወቅቱ የነበሩት የኢትዮጵያ መሪዎች ትልቅ ሚና ተጫውተዋል። ጥያቄውን አንስተው በተባበሩት መንግስታት ደረጃ ተከራክረውበት በርካታ የዓለም መንግስታትን የምዕራብ መንግስታትን ማሳምነው የምዕራቡንም የምስራቁንም ማሳምነው በዛ ሂደት የኢትዮጵያ የባህር በር ባለቤት እንድትሆን አድርገዋታል። በዚሁ በተፈጠሩት የውስጥ ችግሮች ኤርትራ መልሳ ስትወጣ ከኢትዮጵያ አንድነት ስትወጣ ኢትዮጵያ የባህር በር ያጣችበት ሁኔታ አለ። እዚህ ሂደት የኢህአዴግ መንግስት የፈጠረው ስህተት ቀላል አይደለም። ኤርትራን ህልውና በግልጽ ሲያውቅ ግን ደግሞ የኢትዮጵያን የባህር በር የማግኘት መብት እንደ ጥያቄም ሳያነሳው ያለፈበት ሁኔታ ነው ያለው። ይሄ የታሪክ ተጠያቂነት ያለበትና የተሳሳተ አካሄድ ነው የነበረው። ኢትዮጵያ ትልቅ ሀገር ናት። ከ1 ሚሊዮን ስኩዌር ኪሎ ሜትር በላይ ያላት ግዛት ክልል ያላት ሰፊ ሀገር ናት። ከ130 ሚሊዮን ያላነሰ ህዝብ የሚኖርባት ሀገር ናት። የተፈጥሮ ሀብት ያላት ሀገር ናት። በልማት እየፈጠነች ያለች ሀገር ናት። ኢኮኖሚያዊ እያደገ ያለ ሀገር ነች እና እቺ ሀገር ወደብ ይገባታል። የማንም ወደብ ብቻ አይደለም፣ የባህር በር ይገባታል። ይሄ ጥቅሟ መከበር ይኖርበታል። ስለሆነም ይህን ጥያቄያችንን በማንሳታችን በርካታ ጫጫታዎች ናቸው አካባቢው ላይ የተፈጠሩት። እንዴት ኢትዮጵያ የባህር በር ጥያቄ ታነሳለች በሚል ከኤርትራ እስከ ግብጽ እስከ ሶማሊያ የተንቀሳቀሰበት ሁኔታ ነው የነበረው። ይሄ የሚያሳየው ቀደም ሲልም ኢትዮጵያን የማፈኑ አካሄድ ከቀይ ባህር በማራቅ ተገበራል ብለው ባሰቡ ኃይሎች የተቀናጀና የታሰበበት አካሄድ እንደነበረ ያሳያል። እና ኢትዮጵያ ባህር በር በማግኘቷ የሚጎዳው ማን ነው? እኔ አንዳንድ ጊዜ ኢትዮጵያ ውስጥ አንዳንድ እንቃወማለን ኤሊቶችም ልሂቃን አንዳንዴ ኢትዮጵያ ይሄንን ማንሳት አልነበረባትም ሲሉ በእውነት በጣም ያሳዝናል። ምንድነው የኢትዮጵያን ብሔራዊ ጥቅም ማንሳት ወንጀል ነው ወይስ ወቅቱ አይደለም ነው ያሉት? ይሄ ወቅት መቼ ነው የሚመጣው? እነሱ ወደ ስልጣን ሲመጡ ነው የሚመጣው ጥያቄው። ግን ይሄ ያለፉት መንግስታት ሲያነሱት ሲጋደሉለት የቆዩ ተግባር ነው። አሁንም የተደረገ ያለው እሱ ነው። ስለዚህ ይህን ጥያቄ በማንሳታችን የሶማሊያ መንግስት አንዳንድ ጉዳዩን ከሚገባው በላይ የማራገብና ታሪካዊ ጠላቶቻችንን በዙሪያችን የማሰባሰብ እንቅስቃሴ ውስጥ ገብቶ ብዙ ሁከት ለመፍጠር የሞከረበት ሁኔታ ነው የነበረው። እንዲያውም ይሄ መንግስት እንዲጸና መስዋዕትነት ሲከፍልለት የነበረውንም ሰራዊት የመካድ አይነት አካሄድ ነበር የነበረው። በዚህ ደግሞ የተደሰቱት በዋናነት እንደ ግብጽ እንደ ኤርትራ ያሉት ጠላቶች ናቸው። በግልጽ ለማስቀመጥ በተለይ ግብጾች ልክ ወቅቱ አሁን ነው እድላችንን ወይም ፍላጎታችንን የምናሳካበት ጊዜ ደርሷል በሚል ወደ ሶማሊያ ግዛት ለመግባት ያላደረጉት ሩጫ አልነበረም። ከነሱ ጋር ሊያዋጉን ትጥቅ እስከ መስጠት ስልጠና እስከማካሄድ ሰፊ ርብርብ ነው ያደረጉት። የውስጥ ጠላቶችም የውስጥም ኃይሎች የምንላቸው ታጣቂ ቡድኖችም ሳይቀሩ በቃ የኢትዮጵያ መንግስት ትክክል አይደለም፣ ተሳስቷል፣ ይህን ጥያቄ ማንሳት አልነበረበትም ብለው እነ ግብጽ ናቸው ትክክል ብለው
በሚዲያቸው ጭምር ወጥተው ያስተጋቡበት ሁኔታ ነው የነበረው። ይሄ በእውነት አሳፋሪ ነው። እንደ ኢትዮጵያዊ ዜጋ የኢትዮጵያን ብሔራዊ ጥቅም ነው እንጂ ማስከበር ያለበት የውጭዎችን ፍላጎት አይደለም ማሳካት ያለበት። ምንድነው ስተቱ? የባህር በር በመጠየቃችን መብታችን ነው። ይሄ ደግሞ ደስ የሚለው አሁን በአንካራው በተደረገው ስምምነት በመጀመሪያ ደረጃ የቱርክ መንግስት የኢትዮጵያን የባህር በር ጥያቄ እውቅና ሰጥቷል። ይሄ ትልቅ ነገር ነው። ትልቅ አቺቭመንት ነው። ትልቅ ድል ነው። ጥያቄውን ማንሳቱ መንግስታችን እንዳልተሳሳተ የሚያሳይ ነው። በርካታዎቹ ታላላቅ ሀገሮች በሙሉ እንደ ኢትዮጵያ ያለ ትልቅ ሀገር ይገባዋል ብለው ነው አቋም የወሰዱት። ትክክለኛ ነው። እንዴት የሚለው ላይ ብቻ ነው እንጂ አሁን ለምን የሚል ጥያቄ አይነሳም። የባህር በር ጥያቄ ኢትዮጵያ ይገባታል ማለት ተጀምሯል በይፋ። ስለዚህ ምኑ ነው ስተቱ? ጥያቄው መነሳቱ ይገባናል። ወደ ባህር በር ማግኘት አለብን። ትልቅ ኢኮኖሚ ነው እየገነባን ያለ ነው። ትልቅ ህዝብ ነው። ታፍነን መኖር አንችልም። መተንፈሻ ያስፈልገናል። መውጫ ያስፈልገናል። ስለዚህ ይሄ መባሉ ምኑ ነው ስተቱ? እና ከዚህ አኳያ የቱርክ መንግስት የወሰደው እርምጃ በጣም ጥሩ ነበር። እዛ በመሄዳችን መንግስታችን እዛ ሄዶ ስምምነት ላይ በመድረሱ አንዱ ትልቅ አገኘን የሚባለው ጥቅም እውቅናው ነው። የባህር በር የማግኘት መብታችን ታውቆልናል። ከዛ ባለፈ በዛው በስምምነቱን ባደረገው ሶማሊያ በኩልም ኢትዮጵያ የባህር በር ጥያቄ ማግኘት መብት አላት የሚለው ታውቋል። በሌላ በኩል ከዛሬ ድረስ የኢትዮጵያ ሰራዊት የከፈለውን መስዋዕትነት ሶማሊያ ውስጥ ገብቶ የፈጸመውን ተልእኮ የማጣጣሉ ነገር ቀርቶ ኢትዮጵያ ለሶማሊያ ሰላም የከፈለችው መስዋዕትነት ተገቢው ክብር ይሰጠዋል በሚል ስምምነቱ ላይ እንዲገባና እንዲገለጽ ተደርጓል። ከዚህም ባሻገር ከስምምነቱ በስተጀርባ ሆነው ማለት ስምምነቱን የሚጻረሩ የነበሩት ኃይሎች ግራ ተጋብተዋል። ስለሆነም ከዛ በኋላ እንደ ግብጽ የመሰሉት ታሪካዊ ጠላቶች እስቲ ወደ ቀይ ባህር የሚመጣውን ሀገር የሚወስን ማን ነው ብለው ወጥተው እስከ መፎከርና ኢትዮጵያ አይገባትም ብለው በግልጽ እስከ መናገር ደርሰዋል። ይሄ በጣም በጣም የሚያስተዛዝብና የሚያሳዝንም ነው። እነዚህ ኃይሎች ተዘጋጅተው የነበሩት በሶማሊያ በኩል ያለው ሆነው በሶማሊያ በኩል አድርገው ፕሮክሲ ዋር የሚባለው አይነት ሶስተኛ ወገን ጦርነት ለማካሄድ ነበር ኢትዮጵያ ላይ እቅዳቸውና ፍላጎታቸው ይሄ ነበር። በስመ ሰላም ማስከበር ተልእኮ ብለው ኃይላቸውን ወደዛ ለማስገባትና እኛን ለማመስ አይነት ነበር ዝግጅታቸው የነበረው። ይሄን የከሸፈባቸው በመሰረቱ ባን ሰላም አስከባሪ ሆኖ እዛ ይሰማራ የሚለው ነገር ውሳኔው የአፍሪካ አንድነት ድርጅትና የተባበሩት መንግስታት ድርጅት ጉዳይ ነው። ግን ደግሞ የሶማሊያ ሰላም ኢትዮጵያ ከሌለችበት እንደማይረጋገጥ ደግሞ ያ ስምምነት ግልጽ አድርጓል። ኢትዮጵያ ካልተቀበለች በስተቀር እዛ አካባቢ ላይ የጸና ሰላም ይኖራል ብሎ ማሰብ ዘበት ነው፣ የሚሆን ነገር አይደለም። ኢትዮጵያም ጥቅሟን አሳልፋ አትሰጥም። ማንም ኃይል እዛ ሰፍሮ ኢትዮጵያን እንዲጎነትል እድል አትሰጥም። ይሄ ለማንም ግልጽ ሊሆን ይገባል። የኢትዮጵያ መከላከያ ሰራዊት በሶማሊያ በኩል የሚደገስለትን ድግስ የጦርነት ድግስ ቁጭ ብሎ ያያል ማለት አይደለም። አስፈላጊውን እርምጃ ይወስዳል በሚያስፈልገው ሰዓት። ስለዚህም የአንካራው ስምምነት እነዚህን ነገሮች በተሟሙቀው የነበሩት በጠላቶቻችን በውስጥም ሲራገቡ የውስጥ ጠላቶቻችንም ጭምር ሲያራግቡት የነበረውን ነገር ያበረደ ስምምነት ነው። ቦታውን እንዲይዝ ያደረገ ስምምነት ነው። ስለሆነም ለኢትዮጵያ ሕዝብ ይጠቅመዋል። እኛ ከማንም ጋር ጦርነት አንፈልግም። በሰላም መኖር ነው የምንፈልገው። እነዚህ ኃይሎች ደግሞ የውስጥም ሆኑ የውጪ የሚንጫጩበት ዋና ምክንያት የኢትዮጵያን ብሔራዊ ጥቅም ከመጻረር አንጻር ነው። የኢትዮጵያ እድገት የራሳቸው ጥፋት አድርገው የሚያዩ ኃይሎች በተለይ ታሪካዊ ጠላቶቻችን የሚያራግቡት አጀንዳ ነው። ለዚህ ግን እጁን የሚሰጥ የለም። መንግስታችን አንካራ ላይ ሄዶ ያን ስምምነት በማድረጉ ቅር የተሰኙ ያልተደሰቱ ሊኖሩ ይችላሉ። ግን ለኛ ግን ትልቅ ውጤት ነው። የአካባቢውንም ሰላም ያረጋግጣል ብለን እናምናለን ብዬ ነው የማስበው። እንግዲህ አሁንም ደግሞ ተመልሼ ወደ ሪፎርም ጉዳዮች ወደ ተቋማዊ ሪፎርም ጉዳዮቻችን ልመለስ ነው። ጀነራል
በሪፎርሙ በተቋማዊ ሪፎርማችን ከተከናወኑት ዋና ዋና ተግባራት መካከል እንደኔ የባህር ኃይልን መልሶ ማደራጀቱ አንዱ ይመስለኛል፣ ፈርሶ የቆየ በመሆኑ። ነገር ግን ይህ ባህር ኃይል እንደ አዲስ ሲደራጅ ያው እርስዎም ያውቁታል ያስባለሁ የሚባለውን ነገር ባህር ለሌላት ሀገር ባህር ኃይል ምኗ ነው የሚባል ነገር አለና በእርግጥ ኢትዮጵያ ባለንበት ወቅት ባህር ኃይል እንደ አዲስ ማደራጀቷ ኪሳራ ነው ተብሎ ሊታሰብ ይችላል ወይ? አሁን ከጎረቤት ሀገራት ጋር ያደረግነው የባህር በር ወይም ደግሞ የወደብ ስምምነትስ የባህር ኃይላችንን እንቅስቃሴ የበለጠ ከፍ ለማድረግ አስተዋጽኦ አለው ብለው ያስባሉ? በእርግጥ ነው በሪፎርሙ አንዱ የተቀመጠ ጉዳይ ባህር ኃይልን የማደራጀት ጉዳይ ነው። ኢትዮጵያ እንግዲህ ቀደም ሲል ባህር ኃይል ነበራት እና ጠንካራ ባህር ኃይልም ነበራት። በቀይ ባህር አካባቢ ጥቅሟን የምታስከብርበት እና ጥሩ ግዳጅ የመፈጸም ብቃት የነበረው ባህር ኃይልም ገንብታ ነበር። ኤርትራ ጋር በተፈጠረው ችግርና ወደ ባህር በር የመውጣት እድል ካጣችበት ጊዜ ጀምሮ ግን ባህር ኃይሉ ፈርሶ ቆይቷል። መፍረስ ነበረበት ወይ? ያነጋግራል። መፍረስ አልነበረበትም። እዛ የነበረውን ባህር ኃይል አቅም ምን እንደተደረገ እናውቃለን። በወቅቱ የነበረው መንግስት የነበሩትን መርከቦች አንዳንዶቹን በስጦታ ሌሎቹንም በርካሽ ዋጋ እየሸጠ ኢትዮጵያ በረጅም ጊዜ የራሷን ገንዘብ አውጥታ የገዛቻቸውን ንብረቶች ያጣችበት ሁኔታ ነው የተፈጠረው። ይሄ ትክክለኛ አካሄድ አልነበረም፣ ስህተት ነው። በሪፎርሙ ከለውጡ መንግስት ወዲህ ባህር ኃይል እንደገና እንዲደራጅ ነው የተወሰነው። ተገቢ ውሳኔ ነው። ምክንያቱም ኢትዮጵያ ወደ ባህር በር የመውጣት እድል ባታገኝም የባህር በር ባህር ላይ ግን ጥቅም አላት። የኢትዮጵያ የንግድ መርከቦች አሁንም በቀይ ባህር ላይ ይንቀሳቀሳሉ። በርከት ያሉ የንግድ መርከቦች አሏት። ከምስራቅ እስከ ምዕራብ እየተንቀሳቀሱ የኢትዮጵያን የወጪ ንግድ ሸቀጦች ነው የሚወጡ ገቢ ንግዷንም የሚያቀላጥፉ የንግድ መርከቦች አሏት። እነዚህን መርከቦቿ በሰላም ተንቀሳቅሰው ወደ ወደቦቻቸው ወደሚመጡ የሚያራግፉበት ወደ መምጣት አለባቸው፣ ወይም ወደሚጭኑበት ወደ መምጣት አለባቸው። ስለሆነም ይሄን የባህር ላይ ጥቅሟን ማስከበር አለባት። ከዛም ባሻገር በባህር አድርጎ ወደ ኢትዮጵያ የሚቃጡ ችግሮች ሊኖሩ ስለሚችሉ ይሄን አካባቢ በራሷ ቁጥጥር ስር ማስገባት መቻል አለባት። ስለሆነም ባህር ኃይል ያስፈልጋታል የሚለው ነገር ምንም የሚያጠያይቅ አይደለም፣ የሚያነጋግርም አይደለም። የግድ የባህር በራቸው ላይ ወደባቸው ላይ ብቻ አይደለም ሀገሮችም የባህር ኃይላቸውን የሚይዙት። ዛሬ ጅቡቲ ላይ ስንት አገር ባህር ኃይል ነው ያለው? ከአሜሪካ የምዕራቡ ሀገራት እስከ ምስራቁ ሀገራት ድረስ ተከማችተውበት የለም እንዴ? ይሄን የራሳቸው ባህር በር ስለሆነ ነው እንዴ ባህር ኃይላቸውን እዚህ ያመጡት? ስለዚህ ኃይሉ ስላላቸው የትኛውን ቦታ ላይ አንቀሳቅሰው ኪራይ ከፍለውም በሆነ መንገድ ባገኙት አጋጣሚ ሁሉ ባህር ኃይላቸውን አስፍረው የባህር ላይ ጥቅማቸውን ያስከብራሉ። እነሱም እኮ ቀይ ባህር ላይ መጥተው ሲይዙ ባህር መደብ ሲፈጥሩ የባህር ኃይል መደብ ሲፈጥሩ ዋና ዓላማቸው በቀይ ባህር ላይ የሚተላለፈውን ንግዳችንን የንግድ መርከቦቻችንን ዋስትና እናረጋግጣለን ብለው ነው። እዛ አካባቢ የሚደረጉ ውንብድናዎች ካሉ ይሄን እንቆጣጠራለን፣ የሚደርስብንን ጥቃት እንከላከላለን። ከዛም ካለፈ ደግሞ በሪጅኑ ላይ የሚነሳ ግጭት ካለም ያን ግጭት እንቆጣጠርበታለን ብለው ነው እየመጡ እያሰፈሩ ያሉ። ስለዚህ እኛ ስንሆን ለምንድን ነው አዲስ ነገር የሚሆነው? እኛ ስለምንድን ነው የባህር በር ማግኘትና የባህር ኃይል መመስረት የምንከለከለው? ስለዚህ ባህር ኃይል መደራጀቱ ከዚህ አኳያ ምንም ስህተት የለውም። የባህር በር ማግኘትም ጉዳይ ጥያቄው ቀርቧል፣ ተነስቷል። ብዙዎቹ ሀገሮች አምነውበታል። አፈጻጸም ላይ ችግር ሊኖረው ይችላል፣ ሊያንገታግተን ይችላል፣ ጊዜ ሊወስድ ይችላል። ግን ኢትዮጵያ የባህር በር የማግኘቷ ጉዳይ ደግሞ የግድ ነው፣ ማግኘቱ አይቀርም። ይሄ ቅድም እንዳልኩት ይሄ ትልቅ ህዝብ፣ ይሄ ትልቅ ሀገር ታፍኖ ሊኖር አይችልም። የባህር በር እናገኛለን።
ይሄን የምናገኝበት መንገድ በዋናነት በሰላማዊ መንገድ ነው ብለን ነው የምናስበው። ይሄ ከተረጋገጠ ደግሞ እኛም ባህር ኃይላችንን እዛ ላይ አጠናክረን እናዘጋጃለን። ስለዚህ የባህር ኃይል መደራጀቱ የኢትዮጵያን ብሔራዊ ጥቅም ለማስከበር ነው። ተገቢ ውሳኔ ነው። የባህር በር ካገኘን በኋላ ቀስ ብለን እንደርስበታለን የሚባል ጉዳይ አይደለም። እያዘጋጀን እንቆያለን፣ እናሰለጥናለን፣ ትጥቆቻችንን እናዘጋጃለን። የባህር በሩ በተገኘ ሰዓት ደግሞ ኃይላችንን እናሰፍራለን፣ የራሳችንን ብሔራዊ ጥቅም እናስከብራለን። ይህን ማለት የምችለው ጀነራል ሰራዊታችን በሀገር ፍቅር ስሜቱ በመፈጸም አቅሙና በሁለንተናዊ ብቃቱ እንደዚሁም ደግሞ በግዳጅ አፈጻጸሙ ምን ደረጃ ላይ ይገኛል? አዎ ሰራዊታችን አሁንም ካለፉት 5 እና 6 ዓመታት ጀምሮ በግዳጅ ላይ ነው ያለው። ከአንዱ ግዳጅ ወደ ሌላው ግዳጅ እየተሰማራ ያለ እረፍት እየተንቀሳቀሰ ነው ያለው። እነዚህ ነገሮች በአገራችን በደረሱ ችግሮች የመጡ ናቸው። ከ2013 ጀምሮ እስከ 15 ባለው ትግራይ አካባቢ በተፈጠረው ችግር ሰራዊታችን ተሰማርቶ የህግ ማስከበር ዘመቻውን ፈጽሟል። ያንንም ዘመቻ በድል አጠናቆ ወደ ጠመንጃ ያነሱት ኃይሎች ወደ ሰላም ጠረጴዛ እንዲመጡ ተደርጎ ችግሩ በሰላማዊ መንገድ እንዲፈታ እየሆነ ነው ያለው። ሰላማዊ ሂደቱ አሁንም እንደቀጠለ ነው ያለው። ከዛ ባሻገር ደግሞ በኦሮሚያ አካባቢም ሰራዊታችን ተሰማርቶ ከሸኔ ኃይሎች ጋራ ሲፋለም ነው የቆየው። በመቀጠልም ከአማራ ክልል ከተፈጠረው የጽንፈኛ ኃይል ጋራም እንደዚሁ ሲዋደቅ ነው የቆየው። ስለዚህ ስቲል አሁንም በግዳጅ ላይ በተልእኮ ላይ ያለ ሰራዊት ነው። በዚህ ደግሞ ከፍተኛ ውጤቶችን እያስመዘገበ ያለ ሰራዊት ነው። ሸኔ አካባቢ ያለውን ሁኔታ ብንመለከት አሁን በአመዛኙ በሰራዊታችን በደረሰበት ምት ራሱን በውስጡ ባለው ቅራኔ እየተፈረካከሰ በርካታ ኃይል ወደ መንግስት ወደ ህዝብ እየመጣ ነው ያለው። በሰላም ስምምነት ለመጨረስም እየተሞከረና እየተካሄደ ነው ያለው። ስለሆነም በአሁኑ ጊዜ ያፈነገጠ ኃይል አለ፣ ሰላሙን የማይቀበል እና በራሱ በውስጥ ቅራኔም ተጠምዶ ያለ ኃይል ነው። በተወሰኑ ጠባብ አካባቢዎች የተወሰነ እንቅስቃሴ ያደርጋል አለሁ ለማለት አንዳንድ ጊዜ አልፎ አልፎም ወደ መንገዶች የሚወጣበት ሁኔታ አለ። ከዛ ባሻገር ግን ትርጉም ያለው እንቅስቃሴ ማድረግ የማይችል ግን ደግሞ በጥቂት አካባቢዎች ለመበጥበጥ የሚሞክር በአብዛኛው ደግሞ ከዓላማው ባሻገር ዓላማ ያለው ሰራዊት ነው የማይባል ታጣቂ ነው የማይባል አንዳንድ ጊዜ በዘረፋ ላይ የተሰማራና በአፈና ግለሰቦችን እያፈነ ብር የሚጠይቅ በዚህ ደረጃ የወረደ አካሄድ የሚፈጽም አይነት ቡድን ነው። እንግዲህ ከዚህ አንፃር ቡድኑ አባላት በሙሉ ለዘረፋ ነው የወጡት ወይም ለዚህ አይነት ነገር ነው የወጡት ብሎ መደምደም አይቻልም። ብዙ ጊዜ ያው የፖለቲካ ልሂቃኑ ሲያነሳሱት ህዝብ ተበድበዋል፣ ህዝብ እንዲሆነዋል ብለው በሚሰብኩት አካሄድ መሰረት ያን መነሻ ያደረገ ትክክለኛ ዓላማ ነው ብሎ የሚሰለፍ ወጣትም አለ። ሌላው ደግሞ ባጃጅ ሊገዛ የሚሰለፍ ወጣትም አለ። ዞሮ ዞሮ የነዚህ ጥርቅም ነው። አሁን ግን ወደ መጨረሻው የሆነ ያለው በተለይ ህዝቡ ሰላም ፈላጊነት በቃኝ በማለቱ ህዝቡም ከዚህ በኋላ በቀያችን መንቀሳቀስ የለባችሁም እስከ ማለት በመድረሱ በርካቶቹ ወደ መንግስት እየመጡ ነው፣ እጃቸውን እየሰጡ ነው ያሉት። ጥቂቶች የተባሉ ግን አሁንም በሽፍትነት ለመቀጠል የወሰኑ ይኖራሉ። እነዚህን ደግሞ ያው ሰራዊቱ አሁንም ሌት ተቀን እየተከታተለ እነዚህን እጅ ለማሰጠትና ለመደምሰስ እየተንቀሳቀሰ ያለበት ሁኔታ ነው ያለው። በአማራ ክልል የሚንቀሳቀሰው ጽንፈኛ በዚሁ ደረጃ ነው አሁንም ያለው። ከዚህም አካባቢ እነዚህም ቡድኖች በመሰረቱ እዚህ አካባቢ የተሰለፉ ወጣቶች ልክ በተመሳሳይ ኦሮሚያ አካባቢ እንዳሉት ወጣቶች ናቸው። የህዝብ ዓላማ ነው ብለው በፖለቲካ ኤሊቱ ለስልጣኑ ሲል ሲቀሰቅሳቸው አማራን ህዝብ እንታደጋለን ብለው የገቡ አሉ በቅንነት። ግን ደግሞ ዋናዎቹ የሚያሰማሯቸውና የሚያሰልፏቸው ኃይሎች ደግሞ
ለራሳቸው በወጣቱን አስጨርሰው ወደ ስልጣን ለመምጣት መሆኑን ሳይገነዘቡ የሚሰማሩበትና ለእልቂት የሚዳረጉበት ሁኔታ አለ። ይሄ ነገር ግን አሁን ወርዶ ወደ ሽፍታ ደረጃ የታጠቀ የሽፍታ ቡድን አይነት በመሆን ያለ ነው። እዚህም አካባቢ በየጎጡ የተደራጀና እርስ በርሱ ሲባል ላይ የሚውል ነው። አንድነት የሌለው አንድ የፖለቲካ ዓላማ ያላነገበ ስለሆነም እርስ በርሱ የተናቆረ አንዳንዴም እርስ በርሱ እየተዋጋ አንድነት እንኳን መፍጠር ያልቻለ ግን እንደ አጀንዳ የህዝብ አጀንዳ አንስቻለሁ ብሎ የሚንቀሳቀስ አይነት ቡድን ነው። አሁን ባለው ደረጃ ከአብዛኛዎቹ ህዝቡ ከሚኖርባቸው አካባቢዎች የተነጠለበት እና እንደ ሽፍታ ቡድን እዛም እዚህም ውርውር እያለ የህዝቡን ሰላማዊ ህይወት የሚያውክበት አይነት ሁኔታ አለ። ሰራዊታችን ይህንን በሚገባ የመታ የተቆጣጠረ ያለበት ሁኔታ ነው የሚታየው። መሪዎቹ እነዚህ የታጣቂ ቡድን መሪዎች ነን የሚሉት በእውነት መምራት አይደለም መነጋገር ራሱ ያልቻሉበት ሁኔታ ነው ያለው። ደብሩና በየዋሻው ተሸጉጠው አንዳንድ ጊዜ ድሮን የለችም ወይ ምናምን ምንም ያየን የለም ባሉ ሰዓት ወደ ሶሻል ሚዲያ ወጥተው መንገድ ይዘጋ ወዘተ እያሉ ከመለፈፍ ውጪ በሰራዊቱ ወይም ታጣቂያቸውን በመምራት ላይ ያሉ አይደሉም። በዚህ አድርገው ህዝቡን የማደናገር ወጣቱን በተለይ ለማሰለፍ የመሞከር እንቅስቃሴ ነው ያለው። በዚህ ዘመን በሽምቅ ውጊያ ግብን ማሳካት በጣም አዳጋች ነው፣ ከባድ ነው። የዘመኑ ቴክኖሎጂ በጣም የተራቀቀበት ሁኔታ ነው ያለው። በርካታ ወጣቶች አላስፈላጊ መስዋዕትነት የአካልም የህይወትም እየከፈሉበት ያሉበትና አሁን ግን ተስፋ መቁረጥ ደረጃ ላይ ደረሱበት። ስለሆነም በየአካባቢው እጃቸውን የሚሰጡበት እየተበታተኑ ያሉበት ወደ ውጭም የሚሸሹበት አይነት ሁኔታ ነው ያለው። በህዝቡም በኩል ደግሞ ያው በቅርቡ እንዳየነው በሰላማዊ ሰልፍ ወጥቶ ሰላም እንፈልጋለን፣ ይብቃን፣ አጀንዳ ካላችሁ የፖለቲካ አጀንዳ ካላችሁ በሰላማዊ መንገድ ፍቱት፣ ተነጋገሩ። ከዛ ውጪ ግን በቀያችን እየተንቀሳቀሳችሁ ሰላማችን አታደፍርሱ፣ ንብረታችን አታውድሙ። እኛ ልጆቻችንን ትምህርት ቤት መላክ እንፈልጋለን፣ ሕክምና እንፈልጋለን። ወላድ በመንገድ እየሞተችብን ነው፣ ሆስፒታል ማድረስ አልቻልንም። የእናንተ የሽፍትነት እንቅስቃሴ እኛን ከመረበሽ አለፈ ምንም ውጤት ሲያመጣ አላየንም እያለ ልጆቻችንም ከህይወታችሁ ያስፈልገናል፣ ከዚህ ተግባር መውጣት አለባችሁ እያለ ተቃውሞውን የገለጸበት ሁኔታ ነው ያለው። የሚቀር ተግባር ይኖራል። የሚቀረው ተግባር ምንድን ነው? በአሁኑ ወቅት ሰራዊቱ ዋነኛውን ተልእኮውን ይሄ ታጥቆ የሚንቀሳቀሰውን ቡድን በመደምሰሱ ረገድ ግዳጁን እየፈጸመ ያለበት ሁኔታ ነው ያለው። ይሄን ተክቶ ግን አካባቢው ማረጋጋት ያለበት በየአካባቢው የተመደበው ሚሊሻና ፖሊስ ነው። ይሄ ከህዝቡ ጋር ሆኖ የየመንደሩን ጸጥታ ራሱ ማስከበር አለበት። መንገዶችን በአካባቢው የሚያልፉ መንገዶችን መቆጣጠር መቻል አለበት። መከላከያ በየጊዜው ኃይል እየመደበ እያንዳንዱ መንደርና ወረዳ፣ ቀበሌ፣ ከተማ እየጠበቀ ሊኖር አይችልም። ግዳጁም አይደለም። ይሄ ግዳጅ በመሰረቱ የሚሊሻና የፖሊስ ግዳጅ ነው። ስለዚህ ከዚህ ስራ መውጣት እንዳለብን አምነናል፣ እንወጣለን። ይህን ስናደርግ ግን የአካባቢው ታጣቂ ሚሊሻው፣ ፖሊሱ ኃላፊነቱን መረከብ መቻል አለበት። ስለሆነም አሁን ያለንበት ምዕራፍ ይህንን አስቻይ ሁኔታ በመፍጠር ክልሎቹ በራሳቸው የራሳቸውን ጸጥታ እየተቆጣጠሩ የሚሄዱበት ከነሱ አቅም በላይ የሆነ ግን የተደራጀ የተቧደነ ግን ኃይል ብቅ የሚል ካለ ይህንን ግን መከላከያ እየተሰማራ የሚመታበት ከዛ ባሻገር ግን እኛ ሰራዊታችንን በካምፕ ሰብስበን ወደ ስልጠና የምንገባበት ሁኔታ ነው መፈጠር ያለበት የሚል ነው እያሰብንና እያቀርን እያካሄድን ያለ ነው። ከዚህ አንጻር እንግዲህ ይሳካል፣ ሰራዊታችንም ረፍት ያገኛል ብለን እናስባለን። በእርግጥ ሰራዊታችን አጋጣሚው መጥፎ ቢሆንም በዚህ ውጣ ውረድ በአካል ብቃቱ፣ በተኩስ ብቃቱ፣ በስልታዊ ብቃቱ፣ በግዳጅ አፈጻጸሙ በጣም ጠንክሯል። ይሄ በአንድ በኩል እድል ተፈጥሯል ሰራዊታችንን ለማጠናከር።
ጥሩ ተሞክሮ ያገኘ እንዴት መሬትን መጠቀም እንዳለበት እንዴት ስልታዊ እንቅስቃሴ ማድረግ እንዳለበት እንዲካን እድል ሰጥቶታል። ይሄ አጠናክሮናል። በሌላ በኩል ግን እረፍት ነስቷል። ልክ ነው። ስለዚህ ሰራዊታችንም በፍጥነት ተልእኮውን ፈጽሞ ወደ የካምፑ ወደ የጦር ሰፈሩ ተሰብስቦ ለሌላ ግዳጅ መዘጋጀት መሰልጠን እንደ ሰው መኖር ማረፍ ይኖርበታል። ይሄ ደግሞ በቅርቡ ይሳካል ብዬ አምናለሁ። ስለሆነም የአካባቢ ኃይሎች የአካባቢ ሚሊሻ፣ ፖሊስ ወዘተ የሚባሉ መስተዳድሮች የራሳቸውን አካባቢ በራሳቸው ጸጥታቸውን ያስከበሩ ወደሚሄዱበት ምዕራፍ ደረጃ ላይ ደርሰናል አሁን ብዬ ነው። እንግዲህ ጀነራል እኔ ያሉኝን ጥያቄዎች ጨርሻለሁ። ምናልባት እርስዎ ግን ቀረ የሚሉት ሀሳብ ካለ እድሉ ልስጥዎት። ብዙ ነገር ብለናል። እንግዲህ የምንመኘው ህዝባችን ሰላም እንዲያገኝ ነው። ኢትዮጵያ ትልቅ ሀገር ናት። ትልቅ የተፈጥሮ ሀብት ያላት፣ ሰፊ የተፈጥሮ ሀብት ያላት፣ በርካታ ህዝብ ያላት ትልቅ ሀገር ነች። እቺ ሀገር የማደግ እድል ሊሰጣት ይገባል። ዋናው ጠላታችንም ድህነት ነው እና መረባረብ ያለብንም ከድህነት ለመውጣት ነው። ስለዚህ ለዚህ ደግሞ ሰላም ያስፈልጋል። ስለዚህ ወደ ሰላማዊ መንገድ መግባት አለብን። የፖለቲካ ባህላችን የሚያሳዝን ነው። ሁልጊዜ የኛ ፖለቲካ ኤሊቶች ወይም ልሂቃን የሚባሉት ያው በተወራረሰ መንገድ ያዩት ስልጣንን በኃይል የመያዝ ጉዳይ ነው። ግን ከዚህ አጀንዳና አስተሳሰብ ወጥተን ልክ እንደሰለጠነው ዓለም ተፎካክረን በፖለቲካ በሚዲያ መድረኮች ላይ ተጨቃጭቀን በተኩስ ሳይሆን በምርጫ በህዝቡ ይሁንታ ወደ ስልጣን የምንመጣበት ሁኔታ መመቻቸት ይኖርበታል። ህገ መንግስታዊ ስርዓቱ መጠንከር ይኖርበታል። ተቋማት መጎልበት አለባቸው። ገለልተኛ የሆኑ ተቋሞች መጠናከር ይኖርባቸዋል። ይህም በማድረግ ዲሞክራሲያዊ ስርዓቱን የማጠናከርና ህዝባችን ወደ ሰላም ሄዶ ወደ ልማት ብቻ የሚያተኩሩበት መንገድ መመቻቸት ይኖርበታል። ዛሬ የሶሻል ሚዲያ ዜናዎች እዚህ ቦታ እዚህ እንዲሆነ የሚባለው ብቻ መከታተል ሳይሆን የሶሻል ሚዲያውን ለልማት መጠቀም ይኖርብናል፣ ለእድገት መጠቀም ይኖርብናል፣ ለግል ቢዝነሳችን ማስተዋወቂያ መጠቀም ይኖርብናል እንጂ እርስ በርስ ለመፋጀት አንዱ ላይ ለማነሳሳት መጠቀም አይኖርብንም። ይሄ ለማንም አይጠቅምም። ጥቂት ሰዎችን ጥቂት ልሂቃንን ወደ ስልጣን ለማምጣት ተብሎ በርካታ ወጣት ህይወቱን መገበር የለበትም፣ አካሉን ማጉደል የለበትም። ይሄ ለማንም አይበጅም፣ ለራሱም ለቤተሰቡም ለአገርም የሚበጅ ነገር አይደለም። ስለሆነም ርብርባችን ሁሉ አገራችንን ትልቅ ለማድረግ እና ከድህነት ለመውጣት ይሄ አሁን ካለብን የኑሮ ችግር ለመላቀቅ ነው መንቀሳቀስ ያለብን እና ሰራዊታችንም ከዚህ ከውስጥ እንቅስቃሴዎች ወጥቶ ብዙ ጠላቶች አሉን የሚያሰፈስፉ፣ ለነዚህ ነው መዘጋጀት ያለበት እና ለዚህ ጊዜ ማግኘት ይኖርበታል፣ ማረፍ ይኖርበታል። እሱም ግዳጁን በፍጥነት ፈጽሞ ለዚህ ምቹ ሁኔታ መፍጠር ይኖርበታል። ይሄንንም በቅርቡ እናሳካዋለን ብዬ ገምታለሁ። ዋናው ነገር ህዝባችን ሰላም ፈላጊ ነው። ምቹ ሁኔታ አለ አሁን በሁሉም የኢትዮጵያ አካባቢዎች ትግራይ ይሁን አማራ ይሁን ኦሮሚያ ይሁን ደቡብ ይሁን ሶማሌ ይሁን በሁሉም አካባቢዎች የኢትዮጵያ ክልሎች በጋምቤላው በቤኒሻንጉል በሁሉም አቅጣጫዎች የሚታየው ድባብ በጣም ደስ የሚል ነው። ህዝቡ ሰላም ይፈልጋል። በቃኝ ብሏል። ተውኝ፣ ለእናንተ የፖለቲካ ስልጣን ጭቅጭቅ እኔን አታምሱ፣ በሰላም ልኑርበት፣ ልልማበት፣ ልለወጥበት፣ ኑሮዬን ልምራበት እያለ እየጠየቀ ያለበት ሁኔታ ነው ያለው። ይሄ በጣም ምቹ ሁኔታ ነው። ሰራዊታችንም ከምን ጊዜውም በላይ ደግሞ ግዳጁን ለመፈጸም ሌትና ቀን እየተንቀሳቀሰ ያለበት ሁኔታ ነው ያለው። እነዚህን ነገሮች ተጠቅመን አገራችንን ወደ ሰላም በማምጣት ህዝቡም የአካባቢውን ሰላም በማረጋገጥ በኩል የበኩሉን አስተዋጽኦ እያደረገ ለልማቱ እንዲነሳሳ ከዚህ ከውዝግቦች እንድንወጣ እና ሂደታችን አገራችንን የማሳደግ እንዲሆን ምኞቴን እገልጻለሁ እና በዚህ በኩል ሰራዊቱ ተልእኮውን ይወጣል፣ መከላከያ ግዳጁን ይፈጽማል። ህዝባችንም ከጎናችን እንደ ወትሮ ሁሉ
ተሰልፎ የራሱንም ሰላም እውን እንዲያደርግ ጥሬን አቀርባለሁ። አመሰግናለሁ። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ክቡር ሌተናንት ጀነራል አለምሸት ደግፌ ለሰጡን ጊዜ እንደዚሁም ደግሞ ለማብራሪያዎት እጅግ